የግድ ማወቅ ስላለብኝ ነው። እባክህ ስልኩ እንዳዘጋው መልሼ እደውላለሁ። እሺ? ቆይ ምን እየተፈጠረ ነው? ስለ ቶሚ ነው የምታወራው? አዎ፣ ስልኩ ላይ ስደውል ሌላ ሰው ነው የሚያነሳው። ቆይ ከቤት የት ብሎ ነው የወጣው? እኔ ምን አውቃለሁ? ማለት ምን ማለት አለው? ያው ስራ ነው የሚሄደው። ቆይ የት ይሄዳል ታዲያ? እርግጠኛ ነሽ ምንም የምታውቂው ነገር የለም? ለእኔ ግን ስልክ ደውሎ የሆነ ችግር እንደተፈጠረና በአስቸኳይ መገናኘት እንዳለብን ነበር የነገረኝ። የምን ችግር? ምንም አልተፈጠረም። እርግጠኛ ነሽ? ከድምፁ እንደተረዳሁት ከሆነ ግን እንደዛሬ የሆነበት ቀን የለም። የሆነ ያልጠበቀውና ከባድ ነገር እንደገጠመው ነው የተናገረው። እንደውም እዚህ ቤት ያለ ሰው እንደነገረው ነው የነገረኝ። ወይኔ ምን እየተፈጠረ ነው? ከዚህ ቤት ማለት መሲ፣ አንቺ ጊንጥ፣ አንድ ነገር ብለሽ ከሆነ እገልሻለሁ። ተናገሪ እንጂ ምን እየተፈጠረ ነው? ከአንቺ የሚደብቀው ነገር እንደሌለ እየተናገርሽ አልነበር እንዴ? ኧረ እኔ ምንም አላውቅም። ምንም ነገር አላለኝም። ስልኩ መሬት ላይ ወድቆ ተገኝቷል እየተባለ ነው። ነገሩ ምንም ደስ አላለኝም። እንዴ? እንዴት? ቆይ እሺ መጣሁ። ወዴት ነው? ጥያቄን ሳትመልሺልኝ። ከላይ የሚያውቁት ነገር ካለ ጠይቄ ልምጣ። እዚሁ እጠብቅሻለሁ። አፍጥኝ። እህቴ፣ ያንቺን ህልም እኔና ልጅሽ ተያይዘን እንኖረዋለን። ምንድን ነው? ኑኑ፣ ታግተሽ ነበር እንዴ? አዎ። ምን ነው? አንቺን ለምን? ማን ያገተሽ? የሚታወቁ ሰዎች ናቸው? ምን አድርገሻቸውን ያገቱሽ? እኔ እንጃ። ማን እንዳገተኝ በምን አውቃለሁ? ምንም የማውቀው ነገር የለም። እና የሆንሽው ነገር አለ? ምን አደረጉሽ? አይ ምንም አላደረጉኝም። ግን ምን? አይ ምንም። ተው በቃ ምንም አይደለም። ንገሪኝ ኑኑ። የሆነ ነገር እንደሆንሽ የታወቀኝ ገና ሳይሽ ነበር። ፊትሽ ምንም ትክክል አልነበር። አዎ ደህና አይደለሁም፣ ግን ምንም የሚነገር ነገር የለም። እኔ ግን የሆነ ነገር ያለ ነው ይመስለኝ። ከነገርሽ ላግዝሽ እችላለሁ። ምንድን ነው? አይ ምንም የለም። በቃ አላስጨንቅሽም። በደንብ ስትረጋጊ እናወራለን። እሺ። ይቅርታ፣ ትንሽ ደንግጬ ስለነበር በሩን ሳላንኳኳ ገብቼ ያስደነገጥኩሽ። እሺ። እኔ እህቴን ሄጄ ልያት ቀኑን ሙሉ ጠፍቼባት ዋልኩ። እሺ፣ ግን ቅድም እንዳልኩ ለማንም ምንም እንዳትናገርሽ። አይ ምንም አይደለም፣ አንተ አታስብ። ወይዘሮ ሄለን ማንሽ? ምንድነሽ? የምን ህፃናት ነው የምታሳድጊው? እያንዳንዱ ነገር ጥያቄ ሆኖብኛል። እኔ የተሳስቼ ነው ወይስ በትክክለኛው መንገድ እየሄድኩ ነው? ወይስ ደግሞ የተሳሳተ ቦታ ላይ ነው? ቆይ ማንሽ? ስራሽ ምንድን ነው?
እንዲህ በቀላሉማ መቀመጥ አልችልም። ታለም ምን ነው በዚህ ሰዓት ኩርምት ብሎ መቀመጥ? ምን ሆነሻል? አይ ምንም አልሆንኩም ወንድሜ። እና ተቀመጥ። እሺ እቀመጣለሁ። እኔማ አመጣጤና ፍቅሽ ነበር። እንመካከራለን እያልን እኮ ሳናወራ ቀረን። ወንድሜ መቼም በድጋሚ እሄዳለሁ የሚል ርዕስ ልታነሳብኝ አይደለም አይደል? ምን ሆነሻል ታለም? አሁን እዚህ ቀን ሙሉ ተቀምጬ ስውል አላሳዝንሽም? አታሳዝነኝም ወንድሜ። ምንም ቢሆን ትተኝ እንዳትሄድ፣ ወይ ደግሞ እኔም ተመልሼ እሄዳለሁ። ምን ልትሆኝ? ወንድሜ እዚህ መኖር በጣም ደክሞኛል። ተይ ታለም፣ ለአንቺ ምንም ብትይ ምንም እዚህ ነው የሚሻልሽ። ደግሞ እና እኔ እንደምትልሽ ተምረሽ ትልቅ ቦታ ደርስሽ ያችን የምታያትን ነገርም ታድርጊላታለሽ። ተስፋችሁን ሁሉ ይዤው ገደል ገባሁ። ወንድሜ ትንሽ ልቀፍ። ነይ ታለም፣ ጠጋቢና ቀፊ። የማየውን ነገር እያደረግኩ እንዳልሆነ ተስፋ አደርጋለሁ። አባቴ እውነቱ ላይ ሳልደርስ እንቅልፍ አይወስደኝ። ቆይ እኔ ስገባ ከመስከ ምን እያወራችሁ ነበር? ምንም ሰላም እያልኳት ነበር። ወሬያችሁ ውስጥ ሾካሾኩ ግን እንደዛ አይመስልም። እና ሌላ ምን ይሆናል? ከመስጋ ምን ላወራ እችላለሁ? እሱን እኮ አንቺን የጠየቅኩሽ ነው። እኔ እኮ ሲጨንቀኝ አንቺ ጋር ውጭ የመጣው ጓደኛዬ ነሽ ብዬ ነው ሳስበው። ግን እኔም ጓደኝነታችንን ብዬ ነው መጣው፣ ሌላ ምንም ፈልጌ አይደለም። ስሚኝ ልሹ፣ ድጋሚ እንደዚህ ካወራሽኝ ግን እንደዚህ እንዳላወራና እንዳላስብ አስረጅኛ። ሲጀመር እኔ ጋር መጥተሽ መሲ ሰላማት አልነበረብሽም። ቆይ ምንድን ነው ልሹ? ትቀኛለሽ እንዴ? እኔ እሷን ሰላም ማለት ለምን ያናድድሻል? እኔ በሷ መቀና? እባክሽ አታስቂ። እሷ እኮ እኛ ቤት ሰራተኛ ናት። ይልቅ አንቺ ነሽ ክብር ሲሰጥሽ የወረድሽው። ልሹ በጣም አብዛሽው። እሺ ከዚህ በኋላ እንደውም አጠገቤ እንዳትደርሺ። እንዴ ታዲ ወንድሜ ምንም አማራጭ ስላልነበር የነገርኩት። ራስሽን ከባድ ነገር ውስጥ ነው የከተችው። እና ታዲያ አይኔ እያየ ፊት ለፊቷ ሂጅ ልሙት? አሁን ምን እንደማደርግ የት እንደምገባ አላውቅም። እሺ ቤተሰቦቼ ምን ላድርጋቸው? አይዞሽ በቃ እኔ ሁሌም ከጎንሽ ነኝ። ምንም ቢፈጠር እንደማልተውሽ ታውቂያለሽ አይደል? ደግሞ ፈቃደኛ ከሆንሽ ከዚህ ሁሉ ነገር እንድትወጪ አደርጋለሁ። እውነት ከምርህ ነው? እትዬ መጣሽ እንዴ? ቤት አይደል እንዴ? ለምን አልመጣም? ምን ነው እንዳልመጣ ፈልገሽ ነበር እንዴ? አረ እንደዛ አይደለም። ቆይ ንቀት ምን ሆኖ ነው ቶሎ ብለሽ ነው እያልኩሽ ሳትመጪ ቀረሽ?
አይ እዚህ ቤት ውስጥ እኮ ያላሰብኩት ነገር ስለገጠመኝ ነው ትዬ። ምን አይነት ድፍረት ቢኖርሽ ነው ከኔ ጋር እንደዚህ የምትሳፈጭ? አውቃለሁ ትዬ፣ በደንብ አውቃለሁ። ስሚኝ አንቺ የማትረቢ ምን ለማድረግ እየሞከርሽ እንደሆነ በደንብ አውቃለሁ። ቆይ ምን አይነት ድፍረት ቢኖርሽ ነው? እኔ እኮ ነኝ የማኖርሽ። ቤተሰቦችሽ እዚህ መጥተው የወደቁት ምንም መውደቂያና መሄጃ ስለሌላቸው ነው። አውቃለሁ ትዬ፣ በደንብ አውቃለሁ። ያወቅሽ አይመስለኝም። ምን ነው ፈራሽ እንዴ? በጣም ጅሬን ተናድጄ ነበር። በጣም ነበር ይናፈከኝ። እኔም በጣም ነበር ይናፈቅሽኝ። እኔ ቆንጆ በጣም ታናዳለህ። ቆይ ይህን ያህል ጊዜ ከተረጋጊ መጥቻለሁ። ቤሉል እንኳን ደህና መጣ። እህት በጣም ናፍቃት ነበር። አመሰግናለሁ። እንኳን ደህና ጠብቃችሁ። ቆየ እንዴ ከመጣክ? ከመጣሁ እንኳን ቆየሁ። እንዴ እንዴት እስካሁን ድረስ መታ አላየኸኝም? ክፍል ነበርክ እንዴ? አይ ምክንያት ገና ትንሽ አሟታል መሰለኝ። እስክተኛ ጠብቄ እንደዚህ መጣሁ። ጭራሽ ወንድሜ ከመምጣቱ ችጋት የሆነች ልጅ በምን ቀን ነው እዚህ ቤት የመጣችሁ? አረ ጥሩ አደረግኩ ወንድሜ። በቃ እናንተ አውሩ፣ እኔ ልሂድ። እንዴት አዲ ገና መች አወራን? በዛ ላይ እኮ ማምራው ስፈልጋታለሁ ጥረት ብላኝ ነበር። ወንድሜ ማምን አገኛት? አይ ቤት ውስጥ የለችም፣ ገና አላገኘኋትም። መሄድ አለብኝ። እሺ ነገ እመጣለሁ። እንዴ እኔ ግን ዛሬ ነው የምፈልግሽ። እሺ በቃ ከታችሁኝ ልጠብቃችሁ። እናንተ አውሩ። አይ አንቺ አውሪያት፣ እኔ ትንሽ ማረፍ ስላለብኝ ሄጄ ልተኛ። ወንድሜ እኔ ከጎኑ እንድትሆን ነው የምፈልገው። እሺ በቃ ሄጄ እመለሳለሁ። መሲን ገና አላየኋትም፣ ሄጄ ሰላም ልበላት። እሺ እመጣለሁ። ምንድን ነው የምናወራው? አሁን የት ልትገቢ ነው? ያለሽው ቤቴ ውስጥ ነው። እትዬ ይቅርታ አድርጊልኝ። ይቅርታ በጣም እኔ ፈርቼ ስለነበር ነው። ማንን ነው የፈራሽው? የፈራ ሰው እንደዚህ ነው? ስለፈራሽኝ ነዋ ታዲያ በየሄድኩበትና በየገባሁበት የምትከታተኝ። እዛ እኮ አይደለም። እንዴት ብዬ ላስረዳሽ? በቃ ቤሉል። መስዬ እንዴት ነሽ? ቤሉል እኔ አላምንም። መቼ መጣ? ቅድም እኮ ላገኝሽ ክፍልሽ መጥቼ አልነበረሽ? መስዬ ልቀቂው እንጂ እናቱን ሰላም ይበላት። ማ አንተ ሽፍታ እንዴት ትተኸኝ ትጠፋለህ? አሁንማ መጣ። እንኳን ደህና መጣህ። ልጅ በጣም ናፍቀኝ ነበር። በደፋሽ አስመሳይ ሰይጣን። እኔም በጣም ነበር የናፈቃችሁ። ያው ስራ ስሎች ደውዬ መምጣቴን አልነገርኩሽም። ይሄው ሰርፕራይዝ አደረገኝ እና አባትታችን። አይ ከመጣሁ ቆየሁ። ቀን ቤት ካደረሰኝ በኋላ ጉዳይ አለኝ። እሺ እና መስዬ እንዴት ነሽ? ስልክ ስደውል ደግሞ አታነሽም። ውይ ለካ ብዙ ነገር አላወቅም። መሲ ገና ዛሬ ነው ተሽሏት ማስታወስ የጀመረችው። እንዴት እንዴ? አሞሽ ነበር እንዴ መሲ? ቶ ታሪኩ ብዙ ነው። አሁን አናድክማት። እሺ በቃ አጎቴ መጥቷል መሰለኝ። ታች እየጠበቀኝ ነው። እሱ ጋር አረ በዚህ ሰዓት